ዝክረ ጎጃም መወድሰ ጎጃም የኢትኖግራፊ ፈረሳችን አባይን ተሻግሮ ጎጃምን ሊያሳየን ወደደ። የኛም ልብ ግብዣውን ተቀብሎ ያንን የጀግና ሕዝብ ምድር ሊዘይር ፈቀደ። ብዕራችንም ያንን የማኛና ሰርገኛ ጤፍ መገኛ፣ ያንን የወተትና ማር መፍለቂያ፣ ያንን የደግና ልበቀና ሕዝብ ሀገር ለመቃኘት ተዘጋጀ። እነሆ እኔ አፈንዲ ሙተቂ ወልደ ገለምሶ ዘብሔር ሐረርጌ ጎጃምን በጽሑፍ መዘከር ጀመርኩ። አነ ወጠንኩ ጽሕፈ መጣጥፈ ህሩይ ለምድረ ጎጃም ዘነገደግዮን እንዲል ግዕዙ። አንቺዬ ጎጃም ነን ያላችሁ ውረዱናያችሁ፣ አንቺዬ ጎጃም ነን ያላችሁ ውረዱናያችሁ። አዎን ዛሬ ጎጃም ልንጓዝ ነው። ደጀን ላይ ምሳ ልንበላ ነው። ዋሸራ ላይ ቅኔን ዘርፍ ነው። ዲማ ላይ አውደ ከዋክብት ልንፈትሽ ነው። ደብረ ወርቅ ላይ ድጓ ልንማር ነው። ደብረ ኤልያስ ላይ ታሪክ አበው ልናነብ ነው። ማንኩሳ ላይ ታሪክ ሀገር ልንመረምር ነው። መርጦ ለማርያም ላይ ታሪከ ነገሥት ልንበረብር ነው። ቢቸና ላይ ጀግንነትን ልንለብስ ነው። መራዊ ላይ በድርሳነ ዕጽ ልንፈወስ ነው። ባህር ዳር ላይ አሳ ለብለብ ልንበላ ነው። የዛሬው የኢትኖግራፊ ጉዟችን ወደ ጎጃም ነው። ዳይ ጎጃምን በቀዳሚው ዕድሜያችን ከ1983 በፊት የሚዲያ በትምህርት ቤት ባወቅናቸው የጣና ሐይቅና የጢስ እሳት ፏፏቴ ውበት የበላይ ዘለቀ የጀግንነት ገድል የኢትኖራ ገበሬዎች ማህበር ብልጽግናና የግሽ አባይ ኪነት ቡድን ሀገር አቀፍ ዝና አማካኝነት ተዋውቀናት ነበር። ጉርምስና መጥቶብን ለአቅመ አዳም ከበቃም በኋላ በተጠናወተን የንባብ ባህል ልደታቸው በጎጃም የተበሰረው እነ አራት አይና ጎሹን፣ እነ ተድላ ጓሉን፣ እነ ራስ አዳልን ንጉሥ ተክለ ሃይማኖትን፣ እነ ቆምጫምባውን፣ እነ ሙሉ ጌታ ሉሌን፣ እነ ኤፍሬም ታምሩን፣ እነ አበበ መለሰንና ሌሎች ሀገር አቀፍ አድባሮችን ስናውቅ ታሪካቸውን ስንመረምር ጎጃምን ስለማየት ማለም ጀመር። የህልማችን ጡዘት እንደ አባይ ወንዝ እየተጥመለመለ ሲያንጠራውዘን ደግሞ እኛም የወንዙ ልማድ ተጋብቶብን ህልማችንን እንደ ግንድ ይዘን ስንዞር ባጀን። ይኸው እንግዲህ ብሩህ ህልም አልመን ብሩህ ምኞት አርግዘን በአምሮት እየተጠለዝን በፍላጎት እየተንጠራወዝን ከህልማችን ጋር እዚህ ደርሰናል። ዋናው ተስፋ ለመቁረጥ ነው ጓዶች እንዲሉ የሱፊ አኪሮቻችን የደሃ ሀብት ማለታቸው ነው። በእርግጥም ጎጃምን እናየዋለን ማለታችንን አላቆምንም። ወደፊትም በዚሁ እንቀጥላለን። ጀሊሉ አንድ ቀን ህልማችንን ያሳካልናል ብለንም እናምናለን። ያ ቀን መጥቶ ምኞታችንን እንዲሆንልን በብርቱ እየጸለይን የህልማችን ማስቀጠያ ተወን ዘንድ ጎጃምን በአይነ ህሊና ያየንባትን ጽሑፍ ለጀማው እንዲህ እናበረክታለን። አዎ ዛሬ ፍኖተ ሰላም ነን፣ ዛሬ ጎዛምን ነን፣ ዛሬ ዳንግላ ነን፣ ዛሬ ሞጣ ነን፣ ዛሬ ዱር ቤቴ ነን። በምናባችን እንደ ታላቁ እስክንድር ባለክንፉን ሐሳበ ወልድ ፈረሳችንን እየጋለብን ወደ ተናፋቂው የጎጃም ምድር ገባን። ከሁሉም በላይ የጀግና አገር ጎጃም መጣሁ አንተን ላይ ያገሬ የወንዜ ሸበላ ቡሬ ዳሞት ነው ዳንግላ ቆየኝ መጣሁኝ አንተን ብዬ ጎጃሜ ሲሉኝ ተከትዬ። ፍቅር አዲስ ነጋ ጥበብ የዛሬ 20 ዓመት ገደማ ያወጣችው ካሴት ስለ ጎጃም ያዘመችውን ነው በራሴ መንገድ እንዲህ ጻፍኩት። ዓመታቱ በጣም ስለሄዱ ከግጥሙ ስንኞች ከፊሉን ረስቻቸዋለሁ። ፍቅር አዲስ ጎንደሬ ስለሆነች በደጃፏ ላይ ያለውን የጎጃም ምድር መዘየር የውሃ መንገድ አድርጋው እንደኖሮች አንጠራጠርም። ከዓመታት በኋላ ደግሞ አርቲስት ነዋይ ደበበ ተነሳና እንዲህ ብሎ አዜመ። ልቤ ፍቅር ዘራ አባይ ወዲያ ማዶ የበላይ የንዝር ጎጃሚውን ወዶ። ሁለቱ ከያንያን ለሸበላውና ለጉብሏ ነበር ያቀነቀኑት። እኛ ኢትኖግራፊ ወግ መሞካክ እንደ ቁራኛ የተለጠፈብን ጸሐፊ ግን እገሌ ሳንል ስለ ጎጃም ሕዝብ በሙሉ ብንዘምር ነው የሚያምርብን። ጎጃምን በሙሉ ብንዞር ነው የሚይብስብን። ጎጃም የነገረ መለኮት ሀገር፣ የጾመ ድጓ ሀገር፣ የስንክሳር ሀገር፣ የቅኔ ማህሌት ሀገር፣ የወረብ ሀገር፣ የሽብሸባ ሀገር፣ ቱባ የእምነት ሪዮቶችና ተምሮቶች የፈለቁበት የሃይማኖት ምድር። ጎጃም የቅኔ ሀገር፣ የግጥም ሀገር፣ የመዲና ሀገር፣ የዘለሰኛ ሀገር፣ የክራር ሀገር፣ የመሰንቆ ሀገር፣ እጅግ ውብ የሆነ
የኪነት ሀብት የሞላበት የጥበብ ሰፈር። ጎጃም የሰዋሰው ሀገር፣ የጽሕፈት ሀገር፣ የሥርዓተ ነገር ሀገር፣ የዘይቤ ሀገር፣ የውረፋ ሀገር፣ የነቆራ ሀገር፣ የስላቅ ሀገር፣ የአሽሙር ሀገር፣ የአንክሮ ሀገር፣ የኩሸት ሀገር፣ የአግቦ ሀገር፣ አስገራሚ ያነጋገር ብሂሎች የፈለቁበት ደብር። ጎጃም የድግምት ሀገር፣ የመስተፋቅር ሀገር፣ የአሸንክታብ ሀገር፣ የጥላ ወጊ ሀገር፣ የመፍትሄ ሥራይ ሀገር፣ አነጋጋሪ የመተትና የአስማት ስነ ቃሎች የገነነበት መንደር። ምድረ ቅኔ ወግጥም። ለጎጃም ልጽፍ ስነሳ ትረከዬን እንደ በውቀቱ ስዩም፣ እንደ ደመቀ ከበደና እንደ ሱላያደም በግጥም ላስኬደው እንዴ አሰኝቶ የነበረ። ምክንያቱም ደግሞ ምን መሰላችሁ? በጎጃሚዎች ዘንድ እንደ ልዕላይ ነገር የሚወሰደው የመናበቢያ መንገድ ቅኔ መዝረፍን ስንኝ መቁጠርን ስለሆነ ነው። በእርግጥም የጎጃምን ሰው ረብጣ ብር አስታቅፈው ስድ ንባብ ከምታነብለት የሐረሩን ሁልበት ብላሽ በልተህ የብላሽ ብርህን ጨብጠህ ሁለት ስንኞች ብቻ በብላሽ በመወርወር ጆሮውን ብትኮረኮረው ይመርጣል ነው የሚባለው። ጎጃሜ ስለራሱ እንዲናገርና ስለ ሀገሩ እንዲገልጽ በተፈቀደለት ጊዜም ግጥምና ቅኔውን ቢያስቀድም ነው የሚሻለው። ሌላው ነገር ይቅርና የበርካታ የጎጃም ተወላጆች ስም ከአባታቸው ስም ጋር ተቀናጅቶ ሲጻፍ አንድ መልክ እንደሚያስተላልፍ ትገነዘባላችሁ። እያደር አዲስ፣ ፍቅር ይልቃል፣ አዱኛው ሲፈራው፣ እስከ አድማስ ማን በግሮት፣ ምናላቸው ስማቸው፣ ስንሻው ተገኝ ወዘተ ወዘተ። በእርግጥም የጎጃም ምድር ከቅኔና ከግጥም ጋር መርፌና ክር መሆኑ ዘውትር የሚያስገርመኝ ጉዳይ ነው። እስቲ እንደዋዛ ተቋጥረው የሁላችንንም ሀብት ለመሆኑ የበቁ ህዝባዊ ግጥሞቻችንን ተመልከቷቸው። በጣም ልብ ከሚሰረስሩት መካከል በርከት ያሉት ከጎጃም የፈለቁ አሊያም በጎጃሚዎቹ የተገጠሙ ወይ ደግሞ ስለ ጎጃም ሰው የሚያወሱ ሆነው ነው የምታገኙአቸው። ለአብነቱ ይህን ግጥም ውሰዱት። ሞጣ ቀራኔዮ ምነው አይታረስ፣ በሬሳ ላይ መጣው ከዚያ እስከዚህ ድረስ። አፄ ቴዎድሮስ በጎጃም ላይ ባካሄዱት ዘመቻ ብዙ ህዝብ ማለቁን ያየ ተመልካች ነው ይህን የተቀኘው። በዘመኑ የዘመቻውን ገጽታና አሰቃቂ ድባቡን የሚያሳዩ ብዙ ግጥሞችና ቅኔዎች ከየአቅጣጫው የፈለቁ ቢሆንም ከሁሉም በላይ ገኖ የወጣው ይህ ባለ ሁለት መስመር ግጥም ነው። ገጣሚው ቀራኒዮ እና ሞጣ በሚባሉ አካባቢዎች ያየው የሬሳ ማዕት ናላውን ቢያዞረው ነው እንዲህ ብሎ የተቀኘው። ጀግናው በላይ ዘለቀ የቀዳማዊ ኃይለ ሥላሴን መንግስት ለመገልበጥ አሲርሃል በሚል ሰበብ ተወንጅሎ በስሙኒ ገመድ በተሰቀለበትና ጣሊያን በአሽከርነት ያገለገሉ ባንዳዎች በየአውራጃው በየወረዳው በተሾሙበት ወቅት ደግሞ ጎጃሚዎቹ እነ ዮፍታሔ ንጉሴ በሚስጥር እንዲህ በማለት ገጥመው ህዝቡን አስለቅሰዋል። ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። ጎጃም በአንድ ክፍለ ሀገር ብቻ በተማከለበት ዘመን ዋና ከተማው ደብረ ማርቆስ ነበረች። ለዚች ከተማ የመጀመሪያ የሆነውን ቆርቆሮ ቤት የሰራው ሳሊህ ጠይብ የተባለ ነጋዴ ነው አሉ። ታዲያ የጎጃም ህዝብ የእርሱን ቤት በጥንቱ ዘመን ተወዳጅ ከነበረው ዳንግላሳ የተባለ የፈረስ ግልቢያ ስልት ጋር በማቆራኘት እንዲህ የሚል ግጥም ቋጥሯል። ፈረሴን ኮርኩሬ ብለው ዳንግላሳ፣ የሳሊህ ጠይብ ቤት ቆርቆሮው ተነሳ። እንደዚህ ግጥም አዋቂ የሆነው ጎጃሜ በአክብሮት ከቀረበችው በእጥፍ ያከብራችኋል፣ በአክብሮት ከቀረባችሁት በእጥፍ ያከብራችኋል። በነገር ወጋ ካደረጋችሁት ግን አለቀላችሁ። ለትንኮሳችሁ ምላሹን ሲሰጥ ለጊዜው እንጀራ ፍርፍር የመሰለ ቅኔ ቋጥሮ በሳቅ ያንፈራፍራችኋል። ምሳ ሰዓት ላይ ውስዋስ ቢጤ ይጀማምራችሁና ያጎጃሚ ወረወረብኝ ቅኔ የመስተፋቅር ፍላጻ ይሆናል በማለት ህብሩን ለመመርመር ትነሳላችሁ። በምሽት ሰዓት የቅኔው ሚስጥር ሲገባችሁ ግን ቀን ከሳቃችሁት በላይ ንዴቱ አንጀታችሁን ንፍር ያደርገዋል። በቃ መኑ ነው የምላችሁ አቦ። ጎጃሚው በፍቅር ብትቀርቡት ነው የሚያዋጣችሁ። በመውደድና በመዋደድ ከቀረባችሁት በሐሴት ፌሽታ ያንበሸብሻችኋል። በመሐባ ድር ተብትቧችሁ ወደ ፍስሐ አጸድ ያስገባችኋል። ለዚህም ሳይሆን አይቀርም አርቲስቱ እንዲህ በማለት ያዜመው። የበላይን ጸባይ ይዘዋል ሰዎቹም፣ ለፍቅር ነው እንጂ ለጸባይ መቹም። የብዕር አውራዎቹ መፍለቂያ። ጓዶች፣ ጎጃሜ ገጣሚ ብቻ አለመሆኑን ያስታወሳችሁ
በዝሩ ጽሑፍም ቢሆን አንደኛ ሕዝብ ነው። ጦቢያ የተሰኘውን የመጀመሪያ አማርኛ ልቦለድ ድርሰት የጻፈው አፈወርቅ ገብረ ኢየሱስ የዘመናዊ የኢትዮጵያ ቲያትር አባት የሚባሉትና መሰንበት በጎ፣ አልቄጥሩ፣ ጎበዛየን በተሰኙት መጽሐፎቻቸው የሚታወቁት ቀይ ጌታ ይፍታሔ ንጉሴ እንዲሁም አልወለድም በተሰኘ አነጋጋሪ ድርሰቱ የሚታወሰው አመፀኛው ልበ ደንዳና ደራሲ አቤ ጉበኛ የተወለዱት በጎጃም ምድር ነው። ከሁሉም የልብ ወለድ ጸሐፊዎቻችን ብዙ የተነገረለት ጎጃም በቀል ደራሲ ግን ሌላ ነው። መጽሐፍ አንባቢ ሆኖ ፍቅር እስከ መቃብርን የማያውቅ ኢትዮጵያዊ ያለን? አዎን፣ የአማርኛ ልብ ወለድ ድርሰት ጉልላት ተደርጎ የሚታየው እርሱ ነው። በመጽሐፉ የተወሱት እነ በዛብህ፣ እነ ሰብለ ወንጌል፣ እነ ጉዱ ካሳ፣ እነ ፊታውራሪ መሸሻ የቤተሰቦቻችን አባል እስኪመስሉን ድረስ በብዙዎቻችን ልብ ኖረዋል። የወጣት አንባቢዎች ልብ ሰቅሎ የሚዘውራቸው የመጽሐፍ አጸቅ በበዛብህና በሰብለ ወንጌል መካከል የነበረ ትልቅ ፍቅር መሆኑ ይታወቃል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በ2009 ዓ.ም በለቀቀው አልበም ውስጥ ባካተተው ማር እስከ ጧፍ የተሰኘ ዘፈኑ በበዛብህና በሰብለ ወንጌል መካከል የነበረውን ፍቅር እጅግ ልብ በሚነካ ግጥምና በተዋበ ዜማ ዘክሮታል። እስኪ ከግጥሙ በጥቂቱ እንጨልፍላችሁ። ማር ጧፍ ሆኖ ገባ መቅደስ ነዶ ሌሊት ጸሎት ሊያደርስ ዲማ ጊዮርጊስ ወይ ማንኩሳ ያች ወንጌል ቢጫ ለብሳ ከእንግዲህማ ቆብ አስጥዬ እንዳልወስዳት አባብዬ ሰብልዬ ናትማ ሆዬ። አዎ ሰብለ ወንጌልና በዛብህ በዘመኑ በኢትዮጵያችን ሰፍሮ የነበረውን ኋላ ቀር የፊውዳል አስተሳሰብ ጋሬጣ ሆኖባቸው የፍቅር ጥማታቸውን መወጣት ያልቻሉ ወጣቶች ነበሩ። በዛብህ ተሰዶ በሚንከራተትበት አምባ ሲያርፍ ያለ እርሱ ወንድ ልጅ የተፈጠረ የማይመስላት ሰብለ ወንጌል ከሌላ ሰው ጋር በፍቅር ከመጣመር ቢጫ ቆብ ጭና መመንኮስ መርጣለች። እንግዲህ የመጽሐፉን ይዘት በዘመኑ ከነበረው የተዘበራረቀ የማህበረሰብ አወቃቀርና የደራሲው ተራማጅ አስተሳሰብ ጋር በማነጻጸር የገመገሙ ምሁራን ደራሲው በሁለቱ ወጣቶች ፍቅር ውስጥም ሆነ በአጠቃላይ ታሪክ ውስጥ ያስተላልፈው የፈለገው ጥልቅ መልእክት እንዳለ ይነግሩናል። እነዚህ ምሁራን ሀተታቸውን ሲቀጥሉ መጽሐፉ የተጻፈበት ዋነኛ ዓላማ በኢትዮጵያ ሕዝብ ላይ ተጭኖ የነበረውን የፊውዳል ስርዓተ ምርት አስከፊነት በተዋዛ ቋንቋ ማስተማርና የሥርዓት ለውጥ እንዲደረግ በስልታዊ ዘዴ መጎትጎት ነው ይሉናል። በእርግጥም ደራሲው ለሕዝብ የነበረውን ተቆርቋሪነት ያስተዋለ ሰው ከምሁራኑ አባባል ጋር ይስማማል። ለምሳሌ በደራሲው ብዕር የተቀረጸው ካሳ ዳምጤ ወይንም ጉዱ ካሳ የተሰኘ ገጸ ባህሪ የፊውዳሉን ስርዓት በመረሩ ቃላት ትሸረድደው ከመጽሐፉ እናነባለን። ይህ ገጸ ባህሪ በአጥር ካብ ከስር ሆኖ ከላዩ ሌላ ጉዝ የተጫነበት ድንጋይ ለዘላለም እንዲሁ አይኖርም። ካቡ ሲያረጅ ከላይ ያለው ድንጋይ ተነዶ መንከባለሉ የማይቀር ነው እያለም የሥርዓቱን መውደቅ ሲተነብይ እናያለን። በሌላ በኩል በዘመኑ ቱባ የመንግስት ባለስልጣን የነበሩት የመጽሐፉ ደራሲና እንደርሳቸው ተራማጅ የሆኑ 10 የአፄ ኃይለ ሥላሴ መንግስት ከፍተኛ ሹማምንት በቢሾፍቱ ሐይቅ ዳርቻ ተሰባስበው ስለ ሀገራቸው ችግር ከተነጋገሩ በኋላ በቃለ ጉባኤ መልክ የጻፉት ደብዳቤ ከጥቂት ዓመታት በፊት በሪፖርተር ጋዜጣ ላይ ሲታተም በጉጉት አንብበነው ነበር። የደብዳቤውን ቅጂ ለታሪክ ያስቀሩት በሐረርጌ የተወለዱት ዕውቁ ደራሲ ግርማቸው ተክለሐዋርያት ናቸው። መቼስ ይሄ ሐረርጌ ነገር አይቶንም። ያ የባለስልጣናቱ ደብዳቤ ንጉሠ ነገሥቱ በሀገሪቱ ዘርፍ ብዙ ለውጦች በማካሄድ ለኢትዮጵያ ሕዝብ የተሻለ ነጻነት እንዲሰጡ የሚጠይቅ ነበር። ንጉሠ ነገሥቱ ግን ጥያቄያቸውን በእጅ አላሉትም። ሁሉንም ሹማምንት ጥርግርግ አድርገው ከተሰየሙበት ወንበር ካሰናበቷቸው በኋላ አንዳንዶቹን በአምባሳደርነት ወደ ውጭ ልከዋቸዋል። አንዳንዶቹን ከደረጃቸው ዝቅ በማድረግ የሀገር ገዥነት ሹመት ሰጥተዋቸዋል። አንዳንዶቹን ግን ከናካቴው ከስልጣን አባረዋቸዋል። እንግዲህ በዚያ ታላቅና ዘመናዊ ሽሬ ድርሰት የተነገረው ታሪክ በአብዛኛው የተፈጸመው በጎጃም ነው። ከዘመኑ ቀድሞ ማየት የቻለውን ያንን አስተዋይ ደራሲ ያፈራውም የጎጃም ምድር ነው። አዲስ ዓለማየሁ ይባላል። የአዲስ አበባ ዩኒቨርሲቲ ለአማርኛ ስነ ጽሑፍ እድገት ላበረከተው አስተዋጽኦ በ1991 የክብር ዶክትሬት ዲግሪ ሰጥቶታል። አንቱታውን የተወኩት ወደዚህ ላቀርበው ብዬ ነው። ስለ ጎጃም ሳስብ ዞትር የሚደንቀኝ ሌላኛው ነገር ስሙ በታሪክ ድርሳናት የተጻፈበት አኳኋን ነው። ያ ምድር በጽሑፍ ምንጭነት ጎጃም፣ ጎዣም፣ ጎጃም እና ጎዛም እየተባለ ተወስቷል። ከአፄ አምደ ጽዮን
ዘመን ጀምሮ በተጻፉ ድርሳናት ውስጥ አራቱንም ስሞች ለማየት ይቻላል። ስሞች የተለያዩ ፍቺዎች እንዳሏቸው ሰምቼ አላውቅም። በስሞቹ መጀመሪያ ላይ የሚጻፉት ጎ እና ጎ ተመሳሳይ ድምጽን እንደሚወክሉ ማንበቤን አስታውሳለሁ። ይሁንና በስሞቹ መሃል ያሉት ጃ እና ዣ የተለያዩ ድምጾችን እንደሚወክሉ እየታወቀ ክፍለ ሀገሩ ጎጃምና ጎጃም ተብሎ መጠራቱ ሁልጊዜም ሲገርመኝ ኖሯል። ቆምጫምባው ሽርሽራችን በጎጃም ምድር ቀጥሏል። አሁን ደግሞ ጎጃም ካፈራቻቸው የሀገር አድባሮች መካከል አንዳንዶቹን ከምንዘክርበት ስፍራ ደርሰናል። ይህንን ብዙ ኢትዮጵያዊ ከሚያውቋቸው ጓድ ቆምጫምባው እንጀምራለን። ቆምጬ ጀግናው፣ ቆምጬ ቆፍጣናው፣ ቆምጬ ታታሪው፣ ቆምጬ ሰርቶ አደሩ። በውኑ ለሚዲያና ለጽሑፍ ቅርብ ሆኖ ጓድ ቆምጫምባውን ለማያውቅ ኢትዮጵያዊ ያለን? ጓድ ቆምጬ በሕይወት እያሉ ተረት ለመሆን ከበቁ ሰዎቻችን አንዱ ሆነዋል። እንዲህ አይነት እድል የገጠማቸው ጥቂቶች ናቸው። ቆምጫምባውም በዚህ እድላቸው ጎጃምን ያስጠሩ ናቸው። እኚህ ቆምጬ በጎጃም ክፍለ ሀገር የአንዱን ወረዳ አስተዳዳሪ በነበሩበት ዘመን አድርገዋቸዋል እየተባሉ በሚነገርላቸው ታሪኮች ነው የሚታወቁት። እሳቸው ግን ሕዝቡ የሚያወራውን አይቀበሉም። እንዲህ እያሉ የሚያስወሩብኝ ሰነፎችና ዋልጌዎች ናቸው ነው የሚሉት። የታሪኮቹን እውነትነት መፈተሽ ለጊዜው ይቅርብን። ወጋችን እንዲያምርልን ግን አንድ ሁለቱን እናነሳቸዋለን። አንድ የአውራጃ ባለስልጣን በጓድ ቆምጬ ድርጊት ተናዶ የምትሰራ ሁሉ ከንቱ ነው፣ በእውነቱ መሐይም ነህ የሚል ደብዳቤ ጻፈላቸው አሉ። ታዲያ ቆምጫምባው ዋዛ አልነበሩም። ወዲያው ብዕራቸውን ከወረቀቱ ጋር በማገናኘት መሐይሙስ አንተ ነህ፣ በእጅ መጻፍ አቅቶህ በታይፕ የምትጽፍ የሚል መልስ ሰጥተውታል ይባላል። በሌላ ጊዜ ደግሞ ጓድ ካሳይ አራጋው የሚባሉት የጎጃም ክፍለ ሀገር ዋና አስተዳዳሪ ደብረ ወርቅን ጎብኝተው ሲያበቁ ለሕዝቡ ንግግር አደረጉ። ሕዝቡም ንግግሩን አዳመጠና አጨበጨበላቸው። ንግግር የማድረጉ ተራም የጓድ ቆምጫምባው ሆነ። ጓድ ቆምጬም እንደመሰላቸው ተናገሩ። ታዲያ ንግግር ከተደረገ በኋላ መፈክር ማውረድ የዘመኑ ወግ ነበር። እናም ጓድ ቆምጬ እምዬ ማርያም ጓድ ካሳይ አራጋውን በሰላም ታግባ በማለት መፈክር አሰሙ። ሕዝቡም ታግባ እያለ ተቀበላቸው። በአንድ ወቅትም ከስብሰባ በኋላ ኢምፔሪያሊዝም ይውደም እየተባለ ሲፈከር ጓድ ቆምጬ የቀኝ እጃቸውን በማውጣት መፈክሩን አወረዱት። አንድ ካድሬ ተጠግቷቸው ጓድ ቆምጬ ለመፈክር የሚወጣው ግራ እጅ እኮ ነው ቢላቸው ቆፍጣናው ቆምጬ አይ ካድሬው በደንብ የሚያወድምልኝን እኔ ነኝ የማውቀው የሚል መልስ ሰጥተውታል ይባላል። አባ ኮስተር ከቆምጫምባው ዘመን በጊዜ ሰረገላ ወደ ኋላ መቅዘፍ ጀመርነ። የጉብኝት አቅጣጫችንን ወደ ምስራቃዊ ጎጃም አደረግነ። ፈረሳችንን ኮርኩረን ቢቸና ከሚባለው አውራጃ ገባነ። ተዚያ ስንደርስ የቆምጫምባው ወጎች አሰፈኑብንን የቀልድና የሳቅ ስሜት እርግፍ ብሎ ወደቀልነ። ሐሞተ ኮስታራነትም ወረረነ። እምቢ ባይነት በደማችን ተዛምቶ ቁጡ ነብር አደረገነ። እምቢ ለሀገሬ፣ እምቢ ለሕዝቤ፣ እምቢ ለመሬቴ፣ እምቢ ለነጻነቴ፣ እምቢ ለወንዜ። ያያቴ ነው የታጠቅኩት ወኔ፣ የፈረንጅ ሮብላን አይደለምኔ። ተኩሼ መሳት አላውቅም በውኔ፣ አርበኝነት ብቻ ነው የኔ ዘፈኔ። እስካለው ድረስ በሕይወት እኔ ጥላያን አይገዛኝም በመላ ዘመኔ። ዘራፍ እምቢ ብያለሁ እኔ አባ ኮስትር፣ ጠላት ይደርቃል ቆሜ ስፈክር። አዎ ወደ በላይ ዘለቀ ቀበሌ ነው የገባ ነው። ጠላቱን በወጨፎ እየጣለ የከመረውን የወንዶች ቁና፣ በወዳጁም ሆነ በጠላቱ የተከበረውን ጀብደኛ ጎጃም ያፈራችሁ ታላቁ አርበኛ። ከእንግዲህ ጎጃም ላይ ምን ተሰራ አትበሉ፣ ታሪክ ጠይቃችሁ በላይ በሉ። አዎ ጎጃም የሰጠች ታላቁ የሀገር መኩሪያ በላይ ዘለቀ ነው። በባዶ እግሩ በቆንጥር ላይ የተፈናጠረ በዋሻ ውስጥ ድንጋይ ተንተርሶ እየተኛ የጣሊያን ጦር መውጫና መግቢያ ሳጥቶ ከሀገር ያባረረ ብሔራዊ ጀግናችን ነው። በላይ ጀግናው፣ በላይ ቀብራራው፣ በላይ ኮስታራው። የበላይ ጀግንነት በጣም ይመስጣል። በተለይም የአፄ ኃይለ ሥላሴ መንግስት በግፍ ለተገደለው አባቱ ፍትህ ነፍጎት የንጉሱን ባለስልጣኖች ለመበቀል የጠመንጃ ተኩስ በመማር ላይ ሳለ ሀገር የወረረውን ጣሊያን
የጠላት ወዳጄ ነው በሚል ብሂል ሳይጠጋ ጠመንጃውን በወራሪው ላይ ማዞሩ ልብ ይነካል። በላይ እስከ ዛሬ ድረስ የሚታወቅበትን አኩሪ ገድል እድሜው ከ27 እስከ 33 ዓመት በነበረበት ወቅት የሰራ መሆኑ ሌላ አጃኢብ ነው። እስቲ ጓዴ እድሜ ስንት ሆኗል? ባሳለፍከው ህይወት ለሀገርህና ለህዝብ ምን ሰርተሃል? የኔን ብትጠይቀኝ ምንም ነው መልሴ። ምንም። ጀግናው በላይ ዘለቀ በተከታዮቹ ሲጠራ አባ ኮስትር ይባላል። ተከታዮቹ ወደ ውጊያ ለመግባት ሲፈክሩ ደግሞ የወንዶች ቁና እያሉ ያሞካሹታል። ይህ ታላቅ ጀግና የሰራው ጀብዱ ይወራ ቢባል አንድ ጥራዝ አይበቃም። ስለዚህ ጀብዱን መዘርዘሩ ለታሪክ ምሁራን ትተን በእርሱ ዙሪያ ከተነገሩ ወጎች መካከል እጅግ ጡም የሆነችውን እንካፈል። በላይ ዘለቀ የሚመራቸውን ፋኖች ግራዝማች፣ ቀኛዝማች፣ ደጃዝማች፣ ፊታውራሪ እያለ ማዕረግ ሸልሟቸዋል። በዘመኑ ከፍተኛ የጦር ማዕረግ የነበረው ራስ የሰጣቸው ፋኖችም ብዙ ነበሩ። ታዲያ አፄ ኃይለ ሥላሴ ጎጃምን ሊጎበኙ ሄደው በላይ ዘለቀ ከሚመራው ሰራዊት አባላት ጋር ሲተዋወቁ ሁሉም ባለማዕረግ ሆኑባቸዋል። በተለይም ራስ በተሰኘው ማዕረግ የሚጠሩት ፋኖች መብዛታቸውን አስገረማቸው። እናም በላይን እንዲህ በማለት ጠየቁት። ወታደሮችህ ራስ፣ ፊታውራሪ፣ ደጃዝማች እያልክ ሾመሃቸዋል። አንተስ ምን ልትባል ነው? የዚህን ጊዜ በላይ ዘለቀ መለሰ፣ እኔንማ እናቴ በላይ ብላኛለች። አራት አይና ጎሹ። ከበላይ ዘለቀ ዘመን 100 ዓመታትን ያህል ወደ ኋላ ስንጓዝ ጎጃም ካበቀለችው ሌላ አስገራሚ ሰው ዘንድ እንደርሳለን። አራት አይና ጎሹ ይባላል። አራት አይና የተባለው እንዲሁ አይምሰላችሁ። ቴክኖሎጂ ባልተራቀቀበት በዚያ ዘመን ነገሮችና ኩነቶችን ከተለያየ ማዕዘን የመመልከት ስጦታ ስለተቸረው ነበር ማዕረጉ የተሰጠው። አእምሮን የማሰራት ብቃቱ ከሌላው ሰው የተለየ ነበር። በተለይም የዘመኑ ገዢዎችና ባላባቶች ውስብስብ ችግር ሲገጥማቸው አራት አይና ጎሹን በአስቸኳይ ያስጠሩት ነበር። እስቲ በርሱ የተፈጸመውን አንድ ታሪክ እናቋደስ። አራት አይና ጎሹ የሚኖርበት መንደር ሁለት ሴቶች በአንድ ቤት አብረው ይኖሩ ነበር። አንደኛዋ ሴት በጣም ቅንዝረኛ ስለነበረች በየሰፈሩ እየዞረች ከወንዶች ጋር ትዳራለች። ወንድ ባጣችበት ጊዜ ደግሞ አብራው የምትኖራትን ሴት ታስቸግራለች። ታዲያ ከወራት በኋላ ከእርሷ ጋር የምትኖረው ሴት አረገዘች። ሴትዮዋ ከወንድ ጋር ሳትዳራ በማርገዟ ግራ ተጋባች። በሕይወት ዘመኗ ለወሲብ የተነኮሳት ብቸኛ ሰው ደግሞ ከእርሷ ጋር የምትኖረው ሴት ናት። በመሆኑም ዳኛ ዘንድ ሄዳ እገሊት አስረገዘችኝ፣ በቶሎ ይዳኙኝ በማለት አመለከተች። ዳኛው ነገሩን ሲሰሙ በድንጋጤ ኩም አሉ። የመንደሩ ሰው ወሬውን ሲሰማ ጉድ ነው 8ኛው ሺህ ደረሰ እያለ አወራ። እንዴት ሴት ልጅ ሴትን ታስረግዛለች በማለትም ተጠያየቀ። የዚህ ሚስጥርማ ከአራት አይና ጎሹ በቀር ሌላ ሰው ሊያውቅ አይችልም ተባለ። አራት አይና ጎሹም ተጠርተው ነገሩን እንዲመረምር ተጠየቀ። እርሱም በእጅ ያለና ምርመራውን ጀመረ። በቅድሚያም አስረጋዥ የተባለችውን ሴት ጠባይ ለማጥናት ሞከረ። ብዙ ወንዶች ዘንድ የመሄድ አመል እንዳላትም ተረዳ። በዚሁ መሰረት እገሊት በዚያች ምሽት ወደ ቤት ከመግባትሽ በፊት የት ነበርሽ ብሎ ጠየቃት። ሴትዮዋ ከአያ እገሌ ጋር ተጫውቼ ነው ወደ ቤት የገባሁት በማለት መለሰች። አራት አይና ጎሹም የተረገዘው ጽንስ እርሷ ከጠቀሰችው አያ እገሌ የዘር ፍሬ የተሰራ ነው። የዘር ፍሬው ሳይሞት በትኩሱ ወደ ቤት ሄዳ ከጓደኛዋ ጋር ስለተኛች ነው ያችኛዋ ሴት ያረገዘችው በማለት የዚያ ዘመን ሰው ሊደርስበት ያልቻለውን ሚስጥር ፈታው። ጎጃምን በበራችን እንዲዘክረናታል። የኛ ዝክር አባይን በጭልፋ መሆኑ ይታወቃል። ስለዚህ ሁላችሁም ሄዳችሁ ብታዩት ይመረጣል። ለጊዜው በዚህ ቋጭተናል። ሰላም። ውድ የፈትል ቤተሰቦች ይህ ትረካ በአፈንዲ ሙተቂ የተጻፈ ሲሆን የኤርትራ ህልምና ሌሎች ኢትኖግራፊ ወጎች ከሚል መጽሐፍ ላይ የተወሰደ ነው። ቻናላችንን ሰብስክራይብ በማድረግ ሌሎች በየጊዜው የምንተርካቸው ትረካዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። ሰናይ ጊዜ